የትግራይ ጦርነት ከዚህ በኋላ እንዳይደገም ከተፈለገ የቀሩትን ጥቂት የቲፒኤልኤፍ አመራሮች እነሱን ማስወገድ ነበር። መቼም እነ ጻድቃን ገብረትንሳኤ የሰራዊቱን ነገር አብጠርጥረው እንደሚያውቁ በጣም ግልጽ ነው። ጻድቃንም ብቻ አይደለም። ለምን ይመስላል ጀነራል ታደሰ ወረደን የቁም እስረኛ አድርገው ያለቀቁት? እስካሁን ድረስ ከተለቀቀ እኮ በቀጥታ አዲስ አበባ ከገባ መንግስትም ይፈልገዋል ይሄ ሰውዬ። ትግራይ ሰላም ኃይል ተብለው ሀራ መሬት ብለው ራሳቸው የሚጠሩም ጀነራሎች አሉ። አንድ 3 ጀነራሎች እንደውም ወደ አዲስ አበባ መጥተው ነበረ። እነሱም በደንብ እንደሚያውቁ ግልጽ ነው። ፖለቲካውን ደግሞ ከጌታቸው ረዳ በላይ ማን ሊያውቀው ማን ሊዘረዝረው ይችላል? ፌዴራል መንግስት የምር የሆነ ጦርነት እንዳልጀመረ የምናይባቸው ነገሮች አሉ። ባለፈውም እንዳነሳ ናቸው። አውሮፕላን በረራ አሁን ድረስ አለ። እንደሚሸነፉ ገብቷቸው ሰበብ እያበጁ ነው ወይ? ጌታቸው እኮ ሚስጥር ባይሰጥብን ኖሮ፣ ጻድቃን እኮ የሆነ ሚስጥር ባያሾልክብን ኖሮ አንሸነፍም ነበረ የሚል እንደው ሰበብ። እነሱ ጦርነቱን ይፈልጉታል። አዎ ይፈልጉታል። ለምን መሰለ? ወይ ማሸነፍ ወይ መሸነፍ ነው። አለዛ ሰላም፣ እንዴት አላችሁ ውድ ቤተሰቦቻችን? ይህ ዘኢትዮጵያ ነው። ፕሮግራማችን ወቅታዊ ፕሮግራም ነው። ቴዎድሮስ ካሳና ማህደገፋ እንደተለመደው በወቅታዊ ፕሮግራም ወደ እናንተ መተናል። የዛሬው መወያያ ርዕሳችን አርሚ 22ን የሚመሩት ኮሎኔል ገብረ እግዚአብሔር ገብረ ሰላማ የተባሉት ግለሰብ የተናገሯቸው በጣም አስገራሚ ንግግሮች ላይ መሰረት ያደረገ ነው። እነዚህን ንግግሮች አንድ ባንድ እያነሳን ሊነሱ የሚገባቸውን ጉዳዮች እያነሳሳን አንድምታዎቻቸውን እየፈተሽን ቆይታ እናደርጋለን። እኔና ቴዎድሮስ ከእናንተ ጋር ነን። እናንተም አብራችሁን ቆዩ። እንዴት አለ ቴዎድሮስ? እንዴት ነህ? አለን። ኮሎኔል ገብረ እግዚአብሔር ገብረ ሰላማ በቅርቡ ነው አርሚ 22ን እንዲመሩ የተሾሙት እና በጣም አነጋጋሪ ሀሳብ ሰነዘሩ። ማንኛውም የህወሓት ምሁር አይተርፍም እያሉ ነው። እንግዲህ አሁን የሚጠበቅ ጦርነት አለ። አይዊሽን ባይመጣ ባይጀምር ጦርነት ብዙ የሚጠቅመን ነገር ስላልሆነ፣ ግን እኛ ደግሞ ስለፈለግን እኛ ስለተመኘን ብቻ ደግሞ የሚሆን አይደለም። ምልክቶቹ ጦርነት እንደማይቀር የሚያሳዩ ናቸው እና ይሄ የሚጠበቀው ጦርነት ከፈነዳ እና ማሸነፍ የማንችለው አይነት ጦርነት ከሆነ ማንኛውም የህወሓት ምሁር አይተርፍም የሚል ንግግር ነው የተናገሩት። እና እኔ አሁን አንድምታው እንዴት ነው? አይተርፍም ሲሉ ምን ማለታቸው ነው? አይተርፍም ማለት ጦርነት ውስጥ ተሳትፈው በመንግስት ኃይል ይማረካሉ፣ ይገድላሉ ነው ወይንስ እኛም ብንሆን አንመራችሁም እያሉ ነው የሚል ዳይለማ ውስጥ ገብቷል። እኔ መጀመሪያውን አባባል ነው ምስማማበት። ምክንያቱም ብዙዎች የተመኙት የነበረው እሱን ነበረ። በተለይ በትግራይ ጦርነት የትግራይ ጦርነት ከዚህ በኋላ እንዳይደገም ከተፈለገ የቀሩትን ጥቂት የቲፒኤልኤፍ አመራሮች እነሱን ማስወገድ ነበረ። በእርግጥ ሁላችንም የሰው ሞት የሚገደን ሰዎች ነን። ግን ለምን ጊዜም ጦርነት ውስጥ ደግሞ እንዳትወጣ ከዛ ማጥ ውስጥ የሚከታ አይነት ነገር ከሆነ ደግሞ ከላይ ያለውን ማስወገድ ነው። አሁን እውነት ለመናገር ያን ጊዜ እነ ስዩም መስፍን ሌሎችና አስመላሽ እነዛ በሞቱበት ወቅት እነ ደብረ ጽዮን በዛ ጦርነት ሞተው ቢሆን ኖሮ አሁን እዚህ ፍሮንት ላይ በቃ የመጡት በሙሉ እነሱ ሁሉ ሞተው ቢሆን ኖሮ በእርግጠኝነት ከዛ በኋላ የሆኑት ነገሮች የሰላም መንገድ ይሆን ነበረ። ጌታቸው ረዳም ክልሉን እየመራ ጦሩ ይንቀሳቀስ ነበረ። እንደገና እንደተባለው ደግሞ የፕሪቶሪያው ስምምነትም በቀጠለበት በጥሩ መንገድ ይቀጥል ነበር ነው። ምሁራኖቹም ያን ጊዜ ያበቃላቸው ነበር ብዬ ነው የማስበው። አሁን ግን ሰውየው እንዳለው ነው የምልህ የእነሱ መኖር ነው አሁን ሁለተኛውን ጦርነት እንዲፈጠር ያደርገው። ልክ የዓለም ጦርነት ላይ ፈርስት ወርልድ ዋር፣ ሰከንድ ወርልድ ዋር ምናምን ብለን የምንላቸው አለ። ሪዝኖቹን ብታያቸው ከነዚሁ ጋር የነዛ ትራፊዎች መኖራቸው ነው ሁለተኛውን እንዲፈጠር ያደረጉት። አሁን እንግዲህ የሁለተኛውን ጦርነት እኮ በጣም ብዙ የማይደግፏቸውም አሉ። አሁን ኢቨን የዓለም ጤና ድርጅትን ዶክተር ቴዎድሮስን ብታነሳ እንደ በፊቱ አይደሉም። በፊት ጄኖሳይድ ከሚሉት ወገን ነበሩ እሳቸው። ለዓለሙ አቀፍ ማህበረሰብም እያስረዱ ነበር፣ ለዓለም አቀፍ ተቋማትም። አሁን ግን እነዛንም ረፉ እያሉ ነው። በቃ አይካሄድ ነው። እንደውም እየተቆጡ ያሉት የትግራይን ምሁራን ነው። ኮሎኔሉ የተናገሩት እውነት ነው። አንድ ምሁር አይተርፍም። መትረፍ መንግስትም የሚያተርፋቸው አይመስለኝም። ከዚህ በኋላ መንግስትም የማትረፍ እቅድ ያለው አይመስለኝም። በገዛ እጄ እድል ሰጥቼ ነው የሚለው አዎ ጦርነት
በገዛ እጄ እድል ሰጥቼ። ከዛ ስለ ዳንኤል ክብረት እና ስለ ጌታቸው ረዳ ጻድቃን ምናምን የሚሳስሉ ሰዎች በስም ባይጠቅሱም እነሱን ዳንኤልን ጠቅሰዋል። ግን ዳንኤልንማ ጠቅሰዋል። ከኛ የከዱ ሰዎች ከዳንኤል ክብረት በላይ ብልጽግና እና እንደውም መንግስት የሰራዊታችንን ሚስጥሮች የሚያገኘው ከነዚህ ሰዎች ነው የሚል አስተያየትም ሰጥተዋል። እና መቼም እነ ጻድቃን ገብረትንሳኤ የሰራዊቱን ነገር አብጠርጥረው እንደሚያውቁ በጣም ግልጽ ነው። ከዛ ውጭ የትግራይ ሰላም ኃይል ተብለው ሀራ መሬት ብለው ራሳቸው የሚጠሩም ጀኔራሎች አሉ። 3 ጀኔራሎች እንደውም ወደ አዲስ አበባ መጥተው ነበረ። እነሱም በደንብ እንደሚያውቁ ግልጽ ነው። ፖለቲካውን ደግሞ ከጌታቸው ረዳ በላይ ማን ሊያውቀው ማን ሊዘረዝረው ይችላል? እና እነዚህ ሰዎች ከዳንኤል ክብረት በላይ ብልጽግና ሆነው ሚስጥሮቻችንን ለመንግስት እየሰጡብን ነው። አሁን በአንድ ድንጋይ 2 ወፍ ነው የመቱት። ዳንኤል ክብረትንም እነዚህ ከኛ ውስጥ ከዱ የሚሉትንም ሰዎች በአንድ ድንጋይ ነው የመቱትና እነዚህ ከዱ የተባሉ ሰዎች በእርግጥ የሚያውቁት የሰራዊት ኦፍኮርስ ከዚህ በፊት በነበረው አደረጃጀት ሚስጥሮች ያውቃሉ። ግን እነሱ ከወጡ በኋላ አደረጃጀት አይቀየርም ወይ? ስልት አይቀየርም ወይ? ፕላን አይቀየርም ወይ? ድሮ አዘጋጁት ፕላን ስታክ አድርገው ከሆነ ችግሩ ራሳቸው ጋር ነው ያለው ህዋቶች ጋር የሚል ድምዳሜ ላይ ስለሚያደርሰን ብዬ ነው። እና እነሱ በሚያውቁት መንገድ እንዴት ትዋጋላቸዋል? አሁን የሰራዊቱን ነገር ጻድቃን ገብረትንሳኤ በደንብ ነው የሚያውቀው። እሱ የሚያውቀው ሚስጥር እንዳለ እያወቅ ለእሱ የሚመች አካሄድ አትሄድም። እንደ ጦር አዋቂ እንደ ጦር መሪ ሌላ ስልት ትቀይሳለህ። ይህንንማ ጻድቃን ያውቀዋል። ስለዚህ እሱ የማያውቀው አዲስ ስልት ያስፈልገናል ብለህ ትሄዳለህ እንጂ አይ እነዚህ ሚስጥራችንን እየሸጡ ከዳንኤል በላይ ብልጽግና ይሁኑ እያልክ ማጣጣል ያን ያህል እንደው ለፕሮፓጋንዳ ፍጆታ ለመዋል ካልተፈለገ በስተቀር ያን ያህል የሚያስኬድ ነው ወይ ብዬ እንዴ። ይሄ እኔ አንደኛው ትልቁ ስጋታቸው ነው ቢባል ማጋነን አይሆንም። አንድና አንድ የመጀመሪያው ማለት ነው። ምክንያቱም ከውስጥ የወጣው ነው። ለህወሓት እኮ ስጋት የሆነው ማን ነው? ኢህአዴግን እኮ ገልብጦ የጣለው ከውስጥ ያለው ኃይል አመራር መኖሩ ነው። አሁን ከነ አስበው ያውም እኮ የጸጥታ ሴኩሪቲ ተቋም ውስጥ የነበሩ ናቸው እነ ጠቅላይ ሚኒስትር አብይ አህመድ አይደለ? አሁን እነሱን ብታነሳ እነ ዶክተር አብርሃምን ብታነሳ እንደገና ምክትል ጠቅላይ ሚኒስትር ዶክተር አረጋ እነዚህ ሁሉ በፊት አብረው ሴኩሪቲ ተቋማት ውስጥ ይሰሩ የነበሩ በኋላ ግን ለኢህአዴግ ውድቀት ምክንያት መንስኤ የሆኑ ናቸው። ስለዚህ የመጀመሪያው ውድቀት እንዳይደገም ስጋት ስላላቸው ነው ብዬ ነው የማምነው። ከዛ አንጻር ነው ማንሳታቸው። በነገራችን ላይ ጻድቃንም ብቻ አይደለም። ለምን ይመስላል ጀነራል ታደሰ ወረደን የቁም እስረኛ አድርገው ያለቀቁት? እስካሁን ድረስ ከተለቀቀ እኮ በቀጥታ አዲስ አበባ ከገባ መንግስትም ይፈልገዋል ይሄ ሰውዬ በእርግጠኝነት። ምክንያቱም እዛ ውስጥ ያለውን ሙሉ የአመራሩን እንቅስቃሴውን ሁሉን ነገር ሊያቅ የሚችል ሰው ነው። ስለዚህ ጻድቃን በዛ ልክ በስም ባይጠሩ እንኳን መፍራታቸው የጤንነት ስሜት ነው ወይ ደግሞ ሁለተኛ ውድቀት እንዳይገጥመን ከሚል ስለሆነ ትክክል ናቸው የሚል እሳቤን ያለኝ በእነሱ ጫማ ውስጥ ሆነ ስታስበው። እንግዲህ ይኸውልህ ምናልባት የጦር ስልቱን በየትኛው መሬት ቢኬድ ማሸነፍ እንደሚቻል መሸነፍ እንደሚቻል እነሱም ያንን ከዚህ በፊት የሄዱበትን መንገድ ይሄዱበታል ብለህ ማለት አትችልም። ምክንያቱም እንትና ብዙ ጊዜ ያነሳባቸው የነበረው እኮ እሱን ነበረ ጌታቸው ረዳ አይደል? በትግራዩ ጦርነት ጊዜ እኮ ስናልፍ ይሄ እኮ በ1970 ዓመተ ምህረት እኮ በዚህ በኩል ሄደን እንደዚህ አድርገን ከሌዚህ ጋር ያን ነገር ተረት ላይ ናቸው ያሉት እነኚህ ሰዎች የሚል ነገር አንስቶባቸው ነበረ። ያንን መንገድ ድጋሚ ይጠቀሙታል ብለህ ማምንም ማሰብም አትችልም። ምክንያቱም አሁን አብዛኛው የመሬት አቀማመጥ የተለወጠ አለ። በፊት ገጠር የነበረው አሁን ከተማ የሆነ አለ። ተራራ የነበረው ወንዝ የነበረ ብዙ ለውጦች ታያለ። ያን ጊዜ የአማራውም ህዝብ አብሯቸው ነበረ። አሁን ግን አብሯቸው አይደለም። እነዚህ ነገሮች ስታነሳ ትማረክ ትችላለህ። ነገር ግን ይኸውልህ አሁን ታደሰ ወረደም ሆነ እዚህ ያሉ ጀነራሎች ሊያውቁት የሚችሉት ምን ያህል ኃይል እንዳላቸው ሊያውቁ ይችላሉ። ምን ያህል ኃይል በወታደር ደረጃ በጦር መሳሪያ ደረጃ ኢቭን መጋዘኖቹን ጨምሮ ቦታዎቹን ሊያውቋቸው ይችላሉ። ያ ስጋት አላቸው። ያንን ደግሞ ካልሰጉ ሊያጋጥም የሚችለው አንደኛው ነገር ትልቁ ነገር እሱ ይሆናል ብዬ አስባለሁ። እንደውም አርሚ 70 ላይ በተፈጠረው ኦፕሬሽንም አንድ የተገኘ ቦታ አለ ምናምን ተብሏል። እሱ የነሱ እጃቸውም እዚህ ውስጥ ሊኖርበት ይችላል የሚል ስጋትም አለ እና
ከብልጽግና ከዳንኤል ክብረት በላይ ብልጽግና የሆኑ አሉ የእኛ ሰዎች ምናምን ብለው ማለታቸው እንደ እንትን የሚታይ አይደለም። ታደሰ ወረደንም የቁም እስረኛ ያደረጉበት አንድና አንድ ሚስጥሩ ይሄ ነው ብዬንም አስበው። እንግዲህ በእርግጥ ትግራይ ጀነራሎች አብዛኞቹ ባህላዊ ናቸው፣ ግን ቢሆኑም በትክክል ወደ ፍሮንት ደግሞ የመጡና ብዙ ጦርነት ላይ የሚታወቁ አሉ። በቃ እነ ታደሰ ወረደ እነ ጻድቃንን ምናምን ልታነሳቸው የምትችላቸው ሰዎች አሉ፣ ሌሎቹን ትተህ ማለት ነው። ስለዚህ የቁም እስረኛ የሆኑበት ሚስጥሩ ይሄ ነው ብዬ ነው የማምነው። ታዲያ ይሄ ምንድን ነው የሚነግረን? አሁን እነ ከሌ እንዲህ ስለተናገሩ ነው ከነ ዳንኤል በላይ የበለጸጉ ሰዎች እንዲህ ስላደረጉ ነው የሚሉ ቅድመ ጦርነት የሆኑ ነገሮችን ማስቀመጣቸው እንደሚሸነፉ አምነው ነው ወይ የሚል ጥያቄ፣ ተያያዥ ጥያቄ እንድናነሳ ያደርገናል። መቼም ለጦርነት መዘጋጀታቸው ሳይታለም የተፈታ ነው። በደንብ የተዘጋጁ ነው። ኃይል እያንቀሳቀሱ ነው። በተለይ ራያ አካባቢ ከፍተኛ የሆነ የጦር እንቅስቃሴ እንደሚታይ መረጃዎች ይናገራሉ። ስለዚህ በጣም እንቅስቃሴ ላይ ናቸው። የጦር እንቅስቃሴ ላይ እንደሚሸነፉ ገብቷቸው ሰበብ እያበጁ ነው ወይ? ጌታቸው እኮ ሚስጥር ባይሰጥብን ኖሮ፣ ጻድቃን እኮ የሆነ ሚስጥር ባያሾልክብን ኖሮ አንሸነፍም ነበረ የሚል እንደው ሰበብ እያበጁ እንዳይሆን ብዬ ይሰጋለሁ። ምክንያቱም ሚስጥሮች የሰራዊታችንን ሚስጥር እየሰጡ ያሉት እነዚህ ሰዎች ናቸው። ከዳንኤል ክብረት በላይ የበለጸጉት እነዚህ ሰዎች ናቸው ሚስጥራችንን እየሰጡብን ያሉት ካሉ ኦኬ፣ ሽንፈትም ሲመጣ እነሱ እኮ ተናግረውብን ነው። የሆነ አመራርም ሲገደል እነሱ እኮ ቦታ ጠቁመውብን ነው። የሆነ የሰራዊት ሚስጥር ሲወጣ እዚህ ውስጥ ሰው ስላላቸው ነው እነሱ ናቸው የጠቁሙብን ማለታቸውም ደግሞ አይቀርም። ጦርነቱ ሳይጀመር እንዲህ ካሉ ሲጀመር በጣም ብዙ ነገር ነው የሚያወሩት። ስለዚህ እነዚህ ሰዎች መሸነፋቸውን አምነው ነው ወይ? ከዚህ ቅድም እንዳልከው አንተ እንደ ከዚህ ቀደሙ አይደለም። አሁን ጉልበታቸው ህዝብ ከጀርባቸው የለም። ህዝብ ልጆቹን መስጠት አይፈልግም። እናቶች ድንጋይ እየወረወሩ ጭምር ነው የሚቃወሙት። እና የተከፈለ ደግሞ ከፍተኛ ቁጥር ያለው ኃይል አለ። የሰላም ኃይል የሚባል የትግራይ ሰላም ኃይል የሚባል ይህ በበርካታ ጎኑ ተመናምኗል ማለት ነው። ኦፍኮርስ ባለፈው ፕሮግራም እንዳነሳ ነው ከፋኖ ጋር ሊደረግ የሚችል ጥምረት እንዳለ እናውቃለን። እሱ ከሆነ ምናልባት ኃይላቸው ሊፈረጥም ይችል ይሆናል። ነገር ግን እንደው ዝም ብለን ነጥለን ህወሓትን ብናየው በጣም ኃይሉ ተመናምኖ ምናልባት የኤርትራ መንግስት ሊረዳው ከሚችለው ጥይት መሳሪያ ውጪ ከዚህ በፊት የነበረውን ያህል አቅም ቅድም እንዳልከው ደብረ ሲና ነው ምናምን የደረሰበትን ያህል አቅም እና የህዝብ ድጋፍ አሁን ማግኘት አይችልም። ወጣቶቹም በአደባባይ በማህበራዊ ሚዲያ እየወጡ ጦርነትን ሲቃወሙ ነው የምናውቀውና ይህንን ከግምት ውስጥ አስገብተው ይህንን አንብበው ይህንን ቅድመ ትንታኔ አድርገው እንደሚሸነፉ የገባቸው ይመስለኛል። ግን እንሸነፋለንና አርፈን እንቀመጥ ደግሞ አይሉም። ኢጎ ስላለ ደግሞ በጦርነትም ነው ማንነታቸው ህልውናቸው የሚያስቀጥሉት። ጦርነት ከሌለ ህዝቡ ይጠይቃል። እንደምታውቀው ውሃ ይላል፣ ምግብ ይላል። ሰርቼ መብላት አልቻልኩም፣ አርሼ መዝራት አልቻልኩም የሚል ጥያቄ ያነሳል። እሱ ጥያቄ እንዳይኖር በጦርነት ነው የሚጠምዱት። ህልውናቸው የተመሰረተው የሆነ አካባቢ ላይ ጦርነት ከፍተው የሆነ አካባቢ ወርቅ በማውጣት ነው፣ ጄኔራሎቹም ጭምር ይበል። ስለዚህ ጦርነት እንዳይኖር ማድረግ አይችሉም፣ ይፈልጉታል። ግን ደግሞ እንደሚሸነፉ ደግሞ ቅድመ ትንታኔ ያላቸው። ስለዚህ የምንሸነፈው እነዚህ ሰዎች በሚሰጡት በሚያሾልኩት መረጃ ነው የሚል እንደው መውጫ ቀዳዳ እያበጁ አይመስልም? እሱን አንደኛ ምክንያታቸው እሱም ሊሆን ይችላል ብዬ አስባለሁ። የመጀመሪያው ምክንያታቸው ምክንያቱም አሁን እኚህ በነገራችን ላይ እኚህ ኮሎኔል ገብረ እግዚአብሔር ገብረ ሰላማ የተባሉት በህዝባዊ ስብሰባ ላይ ነው ይህን ነገር ተናገሩት ተብሎ የተገለጸው እና በትግርኛ ቋንቋ የተናገሩት ላይ እንግዲህ እኚህ የአርሚ 22 አዲስ አዛዥ እንደው የሽንፈታችን ምክንያት እነዚህ ነገሮች ሊሆኑ ይችላሉ በሚል ነገር ብቻም አይደለም ደግሞ ያስቀመጡት እኮ ከዚህ በኋላ የሚሆነው ሽንፈታችን ልክ እንደ ታሪካዊው እንደ አፄ ዮሐንስ የነበረ መተማ ላይ እንደነበረው አይነት ነገር አድርገው ከዛ ጋር ነው ለማያያዝ የሞከሩት። እሱን አብዛኛው ብዙ ባለታሪኮች ስለሚያውቁት ብዙ ልናነሳው አንችልም። አሁን መተማ ላይም አፄ ዮሐንስ ሲሸነፉና አንገታቸው ተቆርጦ ሲሄድ እኮ ምንድን ነው የተፈጠረው? አማራው ወይ ደግሞ የአፄ ቴዎድሮስ ኃይል ሊረዳን ፈቃደኛ ባለመሆኑ ነው የተሸነፍነው ነው። ከዛ በኋላ የዛን ቂም ደግሞ እነሱ በምን ተወጡ? እንግሊዞች ድጋሜ በመጡበት ጊዜ ቴዎድሮስ ኃይል አጥሯቸው ጦረኛ ሲፈልጉ
ትግራይ ደግሞ በዚህ ቂም ይዞ ስለነበረ ዝም አለ የሚል ነገር ነው ምሁራኖቹ የሚያነሱት። እኒህም የጦር ኮሎኔል ያነሱት ይህንን ታሪክ ነበረ መልሰው ያመጡትና ያነሱት። ከዚህ በኋላ ሽንፈታችን ሊሆን የሚችለው ልክ ያን ጊዜ እንደነበረው ልክ በታሪክ እንደሚቀመጠው አይነት ነገር ነው እና ይሄ ነገር እጅግ በጣም ለነሱም የማይመጥንና መሆን የሌለበት ነው። ሁለተኛው ደግሞ ያው የሽንፈታችን ምስጢር ሊሆን የሚችለው ከራሳችን ከጉያችን የወጡት በሰጡብን ምስጢር ነው። ሶስተኛው ለዚህ ነገር ደግሞ አሸናፊ እንድንሆን ደግሞ አሁንም ልጆቻችሁን ስጡ ነው፣ አሁንም ከኛ ጎን ሁኑ የሚል አይነት የቅስቀሳ ጥያቄም አለበት ብዬ ነው ጭምር ማስበው እንጂ እንደው ለመሸነፉ ብቻ ምክንያት ይሄ ይሆናል ምናምን ብለህ የምትል አይነት ነገር አይደለም። እነሱ ጦርነቱን ይፈልጉታል። አዎ ይፈልጉታል። ለምን መሰለ? ወይ ማሸነፍ ወይ መሸነፍ ነው። አለዛ በፉከራ እንደዚህ ነገሮች እየቆዩ በሄዱ ቁጥር ትግራይ ውስጥ ያሉትን ነገሮች ውጥረቶቹ በዛው ልክ ነው እየቀጠሉ ያሉት። አሁን ፌዴራል መንግስት የምር የሆነ ጦርነት እንዳልጀመረ የምናይባቸው ነገሮች አሉ። ባለፈውም እንዳነሳ ናቸው። አውሮፕላን በረራ አሁን ድረስ አለ። ኢንተርኔት አልተቋረጠም፣ ባንክ አልተቋረጠም፣ ውሃ አልተቋረጠም። እነዚህ ከመንግስት የሚመጡት ነገሮች በሙሉ አልተቋረጡም። በተወሰነ መንገድ መጠናቸው የመቀነስ አይነት ነገር ነው እንጂ እርዳታውም የምናምንም ነገር እንደ ልብ እየገቡ እየወጡ ነው ያሉት። ስለዚህ መንግስትም የምር ጦርነት ስላልጀመረ እነሱ ዝግጅታቸውን በዛ ልክ መቀጠል ይፈልጋሉ። ግን ደግሞ ወይ ማሸነፍ ወይ መሸነፍ ነው ያላቸው አንድ አማራጭ። አለዛ አሁን ባሉበት ሁኔታ እየፎከሩም ዝም ብለው ለረጅም ጊዜ መቆየት አይችሉም። ምክንያቱም አንድ ኃይል ዞሮ ዞሮ ትግራይ መግባቱ አይቀርም። አሁን እነሱ አገረ ትግራይ እያሉ እንደሚቀጥሉት ሳይሆን የኢትዮጵያ አንድ አካል ሆና የምትቀጥልበት ነገር የማይቀር ስለሆነ አንድ ነገር ይመጣል። የዛን ነገር ፍራቻም ነው ብዬ ነው የማስበው ኮሎኔሉ የተናገሩት። ከዛም አንጻር መታየት አለበት። አዎ ከዚህ በተጨማሪ ደግሞ የለቅሷቸው አቅጣጫ አሁን እንደ ለቅሶ ነው የምትወስደው። ከሊ መረጃ እየሸጠብን ነው ምናምን ቀድሞ እንደሚደረግ ለቅሶ ነው የምትወስደው። ሌላኛው ለቅሶ የመጣው የአውሮፓ ህብረትም ዝም አለን፣ የአሜሪካ መንግስትም ዝም አለን። ሊጀመር ጫፍ ላይ የደረሰ ጦርነት እንዳለ እያወቁ ዝም አሉ። እንደውም የነሱ ፍላጎት አገር እያስተዳደረ ያለ ወገን ስለሆነ ብልጽግና ከሱ ጋር መስራት ነው። ትግራይን ጎድተው ከብልጽግና ጋር መስራት ነው የሚፈልጉት። ከትግራይ ጋር እንዳይሰሩ ትግራይ የምትሰጣቸው ጥቅም የለም። አፍተሮል ናሽናል ኢንተረስታቸው ነው የሚፈልጉት። ስለዚህ የሆነ እኔ ያልኩት አይደለም፣ ራሱ ስታሊን ሲናገር የሰማሁት ነው። የሆነ ቦታ የተወሸቀች ቦታ ክልል ስለሆነች የትግራይ ከነሱ ከኛ የሚፈልጉት ነገር የለም። ብልጽግና ግን ቪዛ ይመታል ምናምን፣ መንግስት ነው ይነስም ይብዛም ብዙ ነገሮች ያደርጋል። ስለዚህ ከእሱ ጋር አብረው መስራት ይፈልጋሉ እና ዝም ብለዋል። ሊነሳ ጫፍ ላይ የደረሰ ያቆበቆበ ጦርነት አይናችን ላይ እያፈጠጠ የአውሮፓ ህብረትም የአሜሪካ መንግስትም ዝም ብለዋል አለ ስታሊን። እሱን ኮት ማድረግ ያስፈልገናል። እና አሁን ይሄ ለቅሶ አይደለም ወይ? ከዚህ በፊት ጦርነት ባህላዊ ጨዋታችን ነው ነበረ ፉከራው። አሁን ደግሞ እንዴት ዝም ይላሉ? እና አውሮፓ ህብረት እና አሜሪካ እንዴት ዝም ይላሉ? አይ ቲንክ ያ የሸረሪናው ዱላ ከጠበቁት በላይ ጠንካራ ነው መሰለኝ። ምክንያቱም በርካታ የመሳሪያ ዴፖ ተይዞባቸዋል። በጣም በርካታ መሳሪያ ነው የተያዘው። የተማረኩ ወታደሮች በርካቶች ናቸው፣ የሞቱትም እንደዛው። የተከዜ ወንዝ ላይ ሲንሳፈፉ የከረሙ የአርሚ ሰባ ታጣቂዎች አስክሬናቸው ተከዜ ወንዝ ላይ ሲንሳፈፍ እንደነበረ ሁሉ ብዙ መረጃዎች እየወጡ እየሰማ ነው። እና ይሄ የሸረሪና ዱላ ከጠበቁት በላይ ጠንከር ያለ ሳይሆን አይቀርም። እና እንዴት ዝም ይላሉ የአውሮፓ ህብረትና አሜሪካ እንዴት ዝም ይላሉ የሚል እንደው በአይነቱ አዲስ የሆነ ለቅሶ ጀምረዋል ብዬ። አዎ አንድ ነገር ሊጨምርልህ እሱ ያለው ላይ ትግራይ በኢትዮጵያ መልክዓ ምድር እሳቤ ወይ ደግሞ በህዝብ እንትን ስትታይ 5% ምናምን እንኳን አትሆንም የሚል ነገርም አንስቶ ነበረ። አሁን የአውሮፓ ህብረት ያልሰሙት በፊት የሰሙበት የራሳቸው የሆነ ያስቀመጧቸው ሪዝኖች አሉ። እንደሚታወቀው እንግዲህ የአሜሪካውን አምባሳደር ማሲንጋም ተደጋጋሚ ተመላልሶ ነበር። ዝም ብሏል ማለት አይቻልም። መቀሌ ተደጋግሞ ሄደዋል። ኦባሳንጆም እንደዚሁ ተደጋጋሚ ሄደዋል። ሌሎች የሚሄዱ አካላት አሉ እንደዚህ ጉዟቸው ያው ይፋ ያልሆነ ያልወጣ ማለት ነው። ስለዚህ ይኸውልህ በፊት በነበረው ጦርነት ከትግራይ ጎን ነበሩ። ለምንድን ነው ጄኖሳይድ ነው ምናምን ተብሎ በቃ ህዝብ እየተጎዳ እንደሆነ ነበረ መረጃ የደረሳቸው የነበረው። አሁን ባለው ግን አንድና አንድ የህወሓት
ኃይሎች ጦር ብቻ ነው ጦርነቱን የሚደግፈውም የሚፈልገውም። ህዝቡ አልደገፋቸውም፣ ከጎናቸው አልሆነም፣ ህዝቡም አልፈለገውም። እነሱ እንደሚሉትም ስያሜ እንደሰጡትም የህልውና ጦርነት አይደለም። እነሱ የህልውና ጦርነት ነው የሚሉታል፣ ግን የህልውና ጦርነት እንዳልሆነ ምናልባት የህልውና ጦርነት ሊሆን የሚችለው ለህወሓት አመራሮች ብቻ ነው የሚሆነው። ለነ ደብረ ጽዮን አዎ ህልውናቸው ነው። ጦርነት ውስጥ ካልሆነ ላይኖር ይችላል። እነ ሞንጆሪኖ እንደዛ ለነሱ በዛ ልክ ልታስቀምጠው ትችላለህ። ለከተማዋ፣ ለሀገሪቱ፣ ለክልሏ፣ ለህዝቡ ግን የህልውና ጦርነት ሊሆን አይችልም። ስለዚህ እንዴት አድርጎ አውሮፓ ህብረት በምን ምክንያት ተነስቶ ከነሱ ጋር ይሆን? አንድ እሱ ነው። ሁለተኛው ደግሞ ያው ከአሸናፊው ጋር ነው መሆን የሚፈልጉት እነሱ። ከአሸናፊው ጋር አብላጫው ደጋፊ ካለው ጋር አብላጫውን ህዝብ ከያዘው ጋር ነው መሆን የሚፈልጉት እንጂ ከአንድ ክልል ምን ሊያገኙ ይችላሉ? ምንም ሊያገኙ አይችሉም። ትግራይ ውስጥ እኮ የሚወጣው ወርቅ ይኖር ይሆናል። እዛ ግለሰቦችን የተወሰነ ሊያበለጽግ ይችል ይሆናል። ወይ ደግሞ እንደው ከተማዋን ክልሏን በተወሰነ መንገድ በኢኮኖሚ ሊደገፍ ይችላል እንጂ ሌላ ዓለም ላይ ካለው የተሻለ ማዕድን ኖሮ አይደለም እዛ የሚፈለገው ሰው። በእነዚህና በሌሎች ምክንያቶች አውሮፓ ህብረትም ምንም ማንም እነሱን ሊደግፍ ይችላል ብለህ ማለት አትችልም። እሱ ብቻም አይደለም እኮ እስቲ በውጭ ያሉትን አክቲቪስቶቻቸውን በሙሉ ተመልከት። ከነሱ ጎን ማን ያለው? አንድና አንድ ምናልባት ስታሊን ብቻ ሊሆን ይችላል። በተረፈ ሌሎቹ ሁሉንም ከዚህ ፊት ያሉትን ብትጠቅስ እንደውም እነሱ ይውረዱ፣ እነሱ አያስፈልጉም፣ ለትግራይም አዲስ አመራር ነው የሚያስፈልገው፣ ከኢትዮጵያ ጎን መሆን አለብን በሚለው በአንድ ድምፅ ነው እየሰሩበት ያሉት። ስለዚህ አውሮፓ ህብረትስ ምን አይቶ ምን ይሁን? ያው አዲስ ሙሾ፣ አዲስ ለቅሶ፣ አዲስ ሆይታ ሊኖር ይችላል። አቅም የላቸውም፣ ገንዘብ የላቸውም እንጂ ሐቁን ምነግርህ ህወሓት ምን አይነት ሲስተም ይጠቀም ነበረ? ሎቢስት ሳይገር ይገዛል። በውጭ ዓለም ሎቢስቶችን ይገዛል። ለሌላው ደግሞ ሚዲያ ላይ ወጥቶ እንደዚህ ዩቲዩብ ላይ ምንም ላይ ወጥቶ ለሚሰሩላቸው እስከ መክፈል ደረጃ ይደርሱ ነበረ በፊት። አሁን ባለው ግን ምንም ማድረግ የማይችሉበት ደረጃ ስለሆነ በራሳቸው ባላቸው በአቅማቸው ብቻ ተነስተው መሞከር ነው። ካልሆነ ደግሞ አርፈው መቀመጥ፣ አለዛ ደግሞ እንደዚሁ ተንኩሰው ምናልባት ሌላ ሶስተኛ ኃይል መጥቶ ይገላግለን እንፈራረም ይላሉ። መፈራረሙ ላይ ምን ያስገባሉ? ወይ ከሀገር መውጣት እንዲፈቀድላቸው ከሀገር ሊወጡ ይችላሉ። አለዛ ደግሞ እዚህ ስንቀመጥ መንግስት ጫፋችን ላይ እንዳይደርስ እንዳይነካን የሚል ሌላ አስማሚ ኃይል መጥቶ እንደዛ እንዲያስማማቸው ሊያደርጉ ይችላሉ። አለዛ አሁን ባሉበት ኃይል መቀመጥም ስላልቻሉ ይመስለኛል ለቅሶ ነጋሪት መንገዱ ተቀይሮ የመጣ። የዚህ ነገር ተቀጥል ላይ ሆን የቴዎድሮስ አድሃኖም ነገር ብያሰብኩኝ የአውሮፓ ህብረትም አሜሪካም ትንሽ ትኩረት እንዲያደርጉ እንደው ጫና የመፍጠር ነገር ሊሆን ይችላል። ቴዎድሮስ አድሃኖም ባለፈው ቢቢሲ ላይ ሳነብ ነበረ ትላንትና መሰለኝ፣ እንደው አንተምቶ አይነት ሀሳብ ሰጥተዋል። ውይይት ይሻላል ጦርነት አያስፈልግም የሚል። ብዙ ጊዜ ዶክተር ቴዎድሮስ አድሃኖም ላይ የሚቀርበው ጥያቄ ይሄ የጦርነት ስጋት ቲፒኤልኤፍ ላይ ሲያንዣብብ ነው ወይ ብቅ ብለው በውይይት ይሻላል የሚሉት። አማራ ክልል እስካሁን ጦርነት ነው ስንት ዓመቱ? ኦሮሚያ ክልል ስንት ዓመቱ ነው ጦርነት? እሱን ሁሉ ጆሮ ዳባ ልበስ ብለው እንደው አንድ ሸረሪና ላይ የሆነ ነገር ሲፈጠር መጥተው አይ ይሄ ነገር በሰላም መፍታት አለበት የሚሉት እነ አሜሪካም እነ አውሮፓ ህብረትም ዝም አሉ ለሚሉት አይ እዚህም እኮ ችግር አለ የሚል እሳቸው ያላቸው ፖዚሽን ትልቅ ስለሆነ የሚናገሩት ነገር ብዙዎች ይሰሙታል። የዓለም ጤና ድርጅት ዳይሬክተር ስለሆኑ ብዙ ነገር ይሰማል ካላቸው ፖዚሽን አንጻር። ስለዚህ እዚህም እኮ ችግር አለ ተመልከቱን የሚል ማስታወቂያ እንደ መስራት ነገር አይመስልም? በትክክል ምንድነው የዘሬን ያንዘርዝረኝ ነው ምንድነው የሚባል አይነት ነገር እሱ ነው። እቺ ደማቸው ላይ በጣም ትልቅ ችግር ያለባቸው ይመስለኛል ዶክተር ቴዎድሮስ። አንድ ይሄ ሁሉ ጦርነት በአገሪቱ ውስጥ እያለና ሰዎች ከሱሉልታ አልፈው በማይሄዱበት ሁኔታ ላይ መፍትሄ ለመፈለግ አንድም ነገር ጥረት አላየንም ነው የምልህ። እሱ ብቻም አይደለም። አሁን መጠለያ ካምፕ ውስጥ አሉ ከሚባሉት እውነት ለመናገር ትግራይ ክልል ላሉት ነው የበለጠ እንደውም ዓለም አቀፉ ማህበረሰብ ትኩረት የሰጠው። አሁን እነዚህ ስማቸውን የምንጠራቸውም ሰዎች ትኩረት የሰጡት አማራ ክልል እኮ በጣም ብዙ አሉ ከተለያየ ቦታ ደብረ ብርሃን አካባቢ ሲመለሱ መሬታቸው የተወሰደባቸው ምናምን በርካታ ይሄ ሁሉ አለ። አየህ ይሄ ሁሉ እያለ ምንም ያልተናገሩት ቴዎድሮስ አድሃኖም አሁን ዛሬ ገና ለህወሓት ተነካብኝ ብለው በዛ ልክ መነሳታቸው ይሄ በጣም ኃይለኛ ዘረኝነት እንዳለባቸው ምንም
የማታስበው ነው። ሌሎች እኮ በዛ ልክ እኮ ሚዲያውን የያዙት እኮ እነ ቴዎድሮስ ጸጋዬ እኮ እንደዛ አላሉም እኮ። ሌሎችም በጣም ብዙ ልንጠቅሳቸው የምንችላቸው ይኖራሉ። በቃ እነሱ አላሉ፣ እኚህ ሰውዬ ብቻ ናቸው ያሉት። ስለዚህ የዘረኝነት እንትናቸው አሁንም እዛ ዓለም አቀፍ ተቋም ላይ ሆነው እንኳን አልለቀቃቸውም። ያቺ አንደኛ ነገር እሷ ነች። ሁለተኛ ደግሞ ህወሓት የሚባለው ፓርቲ በነገራችን ላይ ዝም ብሎ የሚቀመጥ እንዳይመስል። አሁን ጠዋት ቢሮ ሲገቡ ስራቸው ምን የሚሆን ይመስላል? በጣም በጣም እረፍት የለሽ የሆነ ደብዳቤ ይልካሉ። እረፍት የለሽ ኢሜል ነው የሚልኩት። ለዓለም አቀፉ ማህበረሰብ ይልካሉ፣ ለዶክተር ቴዎድሮስም ይልካሉ። እንደዚሁ ልክ የእንትኑ ጊዜ ይህን አይነት ሲስተም ነበር የተጠቀሙት። የትግራዩ ጦርነት ጊዜ በቃ ለዚህ ጉዳይ ብቻ ቢሮ የሚገቡ አካላት አሉ። በየ30 ደቂቃው በየ1 ሰዓት ልዩነቱ ኢሜል የሚልኩ ለዓለም አቀፍ ተቋማት እንደዚህ ተጽዕኖ ፈጣሪ ለሆኑ እንትኖች ፎቶዎች፣ ቪዲዮ እያስደገፉ የሚልኩ አሉ። እሱም ብቻ አልነበረም ያን ጊዜ የተጠቀሙት። እዚህ መሀል ከተማ ሆነው ስልጣን ላይ ለነበሩት ለነ ዶክተር አብርሃምም ሳይቀር ይልኩ ነበረ። ትተው ወደዛ እንዲገቡ ወደ እነሱ ጋር አብረው ሆነው መንግስትን እንዲወጉ በዛ ልክ ሄዱ ነበረ እና አንድም ለምንድነው ዘር ሲሞት ዘመድ ሲሞት ዝም ብላ የተቀመጥከው ብለው በኢሜል አጨናንቋቸው ሊሆን ይችላል ብዬ አስባለሁ። ለምን ያን ጊዜም የሄዱበት የነበረው አንደኛው አካሄድ ይሄ ነበር እና አንዱም እሱ ሊሆን ይችላል ገፋፍቷቸው ወጥተው ለመናገር የሞከሩበት ምክንያቱ ይሄ ነው ብዬ ነው የማስበው። ደምቀው ይወፍራል ብለው እሱም እንዳለ ሆኖ በርካታ ነገሮችን አነሳን። የቲፒኤልኤፍን ጉዳይ በተለይ የአርሚ 22 አመራሩ የሰጡት አስገራሚን ሀሳብ አነሳን። ለዛሬ እዚህ ላይ ማብቃት ይኖርብናል። ቴዲ፣ ወደ ቤተሰቦቻችን ከኛ ጋር የነበራችሁ ቆይታ እጅግ አድርገን እናመሰግናችኋለን። የዛሬው ፕሮግራማችን እዚህ ላይ ያብቅተናል። ቴዎድሮስ ካሳና አማሃ ደገፋ ነበርን። በሚቀጥለው በሌላ ርዕሰ ጉዳይ እንጠብቃችኋለን። የዛሬውን ግን እዚህ ላይ እናበቃለን። ሀሳብ፣ አስተያየት፣ ጥያቄዎቻችሁን በተለመደው መንገድ አድርሱን። ቻናላችንን ሰብስክራይብ አድርጉ። ቪዲዮቻችን ደግሞ ሼር እና ላይክ በማድረግ ብዙዎች ጋር እንዲደርሱ እንድትተባበሩን በታላቅ አክብሮት እንጠይቃችኋለን። ጤና ይስጥልን።